ስለ ድንግል ማርያም መመሰጥ፣ ስለ ድንግል ማርያም ማሰብ፣ ስለ ግሸን ሄዶ ሳይቆርብ ሰው እንዴት ላሊበላ ሄዶ ሳይቆርብ እመቤታችን የግዴታ ማረፍ ነበረባት። እንቆሻለን ግን እንታጠባለን። እርግጠኛ ሰላም ኦርቶዶክሳዊ ወጣቶች፣ ይህ ወራዙት ሚዲያ ነው። ወራዙት ሚዲያ ወጣቶችን በመንፈሳዊ ሕይወታቸው እንዲያድጉ የተለያዩ አጫጭርና ቁም ነገር አዘል የሆኑ ቪዲዮዎችን በጋራ እያየን የምንማርበት ቤት ነው። ወራዙት ሚዲያን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ለብዙዎች እህቶች ወንድሞች ተደራሽ እንዲሆን ላይክ እና ሼር በማድረግ እንድትተባበሩን ጋብዛችኋለሁ። ቀዳሚ ወደምናደርገው ወደ መጀመሪያ ቪዲዮአችን ንስሐ ኃይል ቁጥር 19 ላይ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ማጣቀስ ከመስል ድረስ የምታረግ ንስሐ ናት። ዘማዊውን ደናግል የምታረግ፣ ሌባውን መጽዋች የምታረግ፣ ገዳዩን ነፍስ አድን የምታረገው ንስሐ ነው። እንዳልነበርክ ማለት ሰው ሲምርህ ታሪክ አለው ከጀርባ እንዲህ ነበር እኮ ብሎ ያወራሉ። ሳይ ከሌላ ሰው ጋር አንተን ሳይ በጣም ይገርማል። እንደው አፕሪሺየት ቢያደርግህ እንኳን የሚገርም ይሄ ልጅ እንደዚህ አይነት ሰው ነበር እግዚአብሔር ቀይሮ ይላል። እግዚአብሔር እንደው ከወዳጆቹ ጋር ቢያወራ ግን እንደዚህ አይደለም። ልጅ ይህ ነው ንስሐ ለገባ ሰው ልክ እንደዚህ የምን ኃጢአት ነው የሚለው እግዚአብሔር ንስሐ የገባህበትን ኃጢአት እግዚአብሔር የምር ይረሳዋል። አያስታውስም። ቃልም ገብቷል። ላያስታውስ ቃል ገብቷል ተናግሯል በመጽሐፍ ቅዱስ ውስጥ። ንስሐ ገብቶ ስጋው ደግሞ የተቀበለ ሰው ማንም ሰው ላይ ፍርድ የተማረ ሰው ይምራል አይደለ? ይቅር የተባለ ሰው ሌሎችን ይቅር ይላል። የተተወለት እንዴት አይተው እንደሰው ይተዋል እንጂ እግዚአብሔር አልጨከነብህም ማለት ጨካኝ አትሆንም ማለት ነው። ንስሐ የገባ ሰው የእግዚአብሔርን ምሕረት ነው የሚሆነው። መሐሪ ነው የሚሆነው። ሩህሩህ ነው የሚሆነው። አባት ነው የሚሆነው። እናት ነው የሚሆነው። ንስሐ ዘወትር የሚገቡ ሰዎች ልባቸው የእናት ልብ ያላቸው ሰዎች ናቸው። ሰው ላይ የሚራሩ ምክንያቱም በኃጢአት መውደቅ ምን እንደሆነ ስለሚያውቁ እንደ ሌላው ሰው በትዕቢት ተይዘው አይኔ እኮ ምን አደረኩኝ የሚሉ ሰዎች ስላሉ ንስሐ ትሁት ስላደረጋቸው ሰው ላይ የሚያሩ ሰዎች ነው። ከዚህ በላይ ምን አለ? በምድር የመላእክትን አይነት ህይወት ኖረህ እንድታርፍ የሚያደርገን ንስሐ ነው። ያን ማሰብ ያስፈልጋል። ቃልዎት ያሰማል ለወንድማችን። ንስሐ ትልቅ ኃይል ያላት ህይወት ነውና ራሳችንን በንስሐ ህይወት እንድንመላለስ እግዚአብሔር አምላክ ይፍቀድልን። ወደ ቀጣይ ቪዲዮ ስለ ድንግል ማርያም ማሰብ፣ ስለ ድንግል ማርያም መመሰጥ፣ ስለ ድንግል ማርያም ማሰብ፣ ስለ ድንግል ማርያም ማሰላሰል ማለት ስለ እግዚአብሔር ማሰላሰል ማለት ነው። ምክንያቱም ድንግል ማርያምን የምናደንቃት ደራሲት ናት ብለን አይደለም፣ ጸሐፊት ናት ብለን አይደለም። ምንድን ናት ብለን ነው? የአምላክ እናት ብለን ነው። የአምላክ እናት ስንል ስለ ድንግል ማርያም ስናስብ ስለማንም እናስብ? ስለ እግዚአብሔር ነው እናስብ። እሷን ባሰብንበት ፍልሰታ ብንል፣ ጽጌ ጾም ብንል፣ ምናም ብንል ድንግል ማርያምን ባሰብንበት የተወለደ ልጇን የወለደው አብን ያጸናት መንፈስ ቅዱስ ነው። ድንግል ማርያም ሰው ድንግል ማርያምን ባሰበ ቁጥር እግዚአብሔርን ያስባል። እግዚአብሔርን ማሰብ ለፈለገ ነው። ምክንያት ፈልጎ ያስብ የለ እንዴ ሰው? ምንድነው ያላት ያችን ሴት እንኳን ወንጌል በተሰበከበት ቁጥር የዚች ሴት ታሪክ ይነገር አይደል ያለ? ያችን በእንባዋ እግሩን ያጠበችውን ሴት ነው። ለምንድን ነው ታዲያ ወንጌል በተሰበከ ቁጥር የዚያ ሴት ዜና ይነገር ያለ? የዚያች ሴት እግሩን በእንባዋ ማጠቧ ታሪክ ሲነገር የማን ምሕረት ይነገራል? የእግዚአብሔር የክርስቶስ ምሕረት ይነገራል። የድንግል ማርያም ንጽሕና፣ ቅድስና፣ ድንግልና፣ ዘላለማዊ ድንግልና ሲነገር የማን ልዕልና ነው የሚነገረው? የክርስቶስ ነው። ስለዚህ ድንግል ማርያምን የምናስባት እግዚአብሔር በሰው ልጅ ታሪክ ውስጥ የሰራውን ስራ ለማሰብ ነው። እግዚአብሔርን ለማሰብ ነው። ለድንግል ማርያም እያመለክናት አይደለም፣ እግዚአብሔርን ለማሰብ ምክንያት ስለሆነች ነው። አሜን። ለአባታችን ቃልዎት ያሰማል። ላይ እናታችን ቅድስት ድንግል ማርያምን ማሰብ ምን ያህል እግዚአብሔርን ማሰብና እግዚአብሔርን በተመስጦ ለማምለክ እንደሚረዳን። ስለዚህ ከእናታችን ከቅድስት ድንግል ማርያም አምላካችን ረድኤቷን በረከቷን ያካፍልን። መጠሪያ ስምን ስለማውጣት ስም ሲወጣ እንደ መጠሪያ ስም ክርስትና ስም ሲሆን መጠሪያ ስም ሲወጣ ወላጆች ለምሳሌ ባለፈው ጊዮርጊስ ብለን ለልጃችን ስም እናወጣው ብለው አሉ። አውጡ ጥሩ ነው አልኳቸው። ኧረ የነፍስ አባታችን ሊበሉና አሉ ካላማው በነገራችሁ ላይ እኛን የፈጀን ልማድ ነው፣ ክፉ ልማድ እና ታዲያ ጎሹ ይበሉት ጎሹ ብለው ስም ያወጡ ከተማው የሚባል ሰው በዚህ አካባቢ አለ መሰለኝ። አረ ዳገባ ነው እኮ። የሚገርማችሁ ነገር ኢትዮጵያ ውስጥ የክርስቲያን ስም በጣም በብዙ ሰው የሚጠራበት ማን ነው ካላችሁ ዮሐንስ። ዮሐንስ ልክ በእንግሊዝ ውስጥ የሆነ ጥናት ተደርጎ
በዓለም ደረጃ በእስላሞቹ መሐመድ ነው አንደኛው ስም። በእንግሊዞች ውስጥ ደግሞ ጥናት ተደርጎ አንደኛ እንግዲህ የዛሬውን ጥናት አላውቅም፣ ይሄ እንግዲህ ከ10 ምናምን ዓመት በፊት የነበረ ጥናት ነው። አንደኛ ስም እንግሊዛውያን በአብዛኛው የሚጠሩበት ዴቪድ ነው፣ ዳዊት እንደዛ። ኢትዮጵያ ውስጥ ደግሞ ብትፈልጉት ማን ይበዛል? ዮሐንስ አይደል? ቀጥሎ አብርሃም፣ ዮሐንስ። ከቅዱስ ጊዮርጊስና ከቅዱስ ዮሐንስ ማን ይበልጣል? እናንተም ራሱ ግር ብላችሁ ዝም ማለት ዮሐንስ ይበልጣል። በነገራችሁ ላይ ነገሩ ማን ይበልጣል? ቅዱስ ዮሐንስ ይበልጣል። ወንጌላዊ ማክበር ከሆነ ዮሐንስ ብሎ ሲጠራ መለኮትም ይሆናል። አራ ከአብርሃም ይበልጥ ማን አለ? ማንም አብርሃም ተብሎ አረ ተወው እሱን። ሶሊያና እያሉ የእመቤታችን ስም ሲሰጡ ዝም አላልክም? ሶሊያና እኮ የእመቤታችን ስም ነው። ግን ሶሊያና ለምን ተባለች? የማለት የግብር ስም ስለሆነ የተጸውዖ ስም ስላልሆነ እኔም አልከለክልም። በርግጥ ሶሊያና የሚለውን ግን ከዛ ደግሞ አንደኛው መጥቶ መርቆሪዎስ ልል ፈልጌ ካህኑ ከለከሉ። ዝም ብለህ መርቆሪዎስ በለው። የነፍስ አባት ከሆኑ ችግር ነው መቼም የእሳቸውን ትእዛዝ መጣስ። የነፍስ አባት ካልሆኑ ግን መጀመሪያ ማናገሩ አስፈላጊ። እንዴ ታዲያ ልጆቻችን እና ለምሳሌ ፊቅጦር ብዬ ስጠራ ቅር ካላለው መርቆሪዎስ ብዬ ለምን በምንድን ነው ምክንያቱ? ምንም ምክንያት ሳይኖረን ነው የሆነ ነገርን የምናጣጥለው። መንፈሳዊ ስም አይደለም የምንሰጠው። በቤተክርስቲያናችን ስርዓት ነው አይደለም? ስርዓት ነው መንፈሳዊ ልጅ ስም ለልጅ መስጠት እኮ። ይኸውላችሁ የቅዱሳንን ስም ለልጆቻችን ስም ማውጣት ይገባል። የነሱን ስም ወይም ደግሞ የቅዱሳንን ስም በሰጠናቸው ልክ የቅዱሳንን ፈለግ ይከተላሉ። አባቶቻችን ለዛ ነው ስም ወደ ግብር ይመራል ይላሉ። ስለዚህ በቅዱሳን ስም ልጆቻችንን መሰየም እንደሚገባ በዚህ መረዳት እንችላለን። ዓለማዊ ስም ከመስጠት ይልቅ የቅዱሳን ስም ብንሰይም የበለጠ ወደ መንፈሳዊ ወደ መንፈስ ቅዱስ ያቀርባቸዋልና እናስብበት። ሰው ግሸን ሄዶ ሳይቆርብ እንዴት ይመጣል? ሰው እንዴት ግሸን ሄዶ ሳይቆርብ ይመጣል? ሰው እንዴት ላሊበላ ሄዶ ሳይቆርብ ይመጣል? ሰው እንዴት ጻድቃኔ ሄዶ ሱባኤ ይዞ 7 ቀን 21 ቀን 40 ምናምን ቀን 2 ወር 3 ወር ተጠምቆ እንዴት ስጋውን ደግሞ ሳይቆርብ? ምን እንደማለት መሰላችሁ? ይሄ ማለት በሌላ አገላለጽ አንድ ሰው ለምሳሌ የዓለም ዋንጫ የተዘጋጀበት ሀገር ቢሄድ ከዛ ደግፎ ቢመጣ ይሄ ሰውዬ ኳስ ተጫውቶ መጣ ነው የሚባለው ወይስ ደግፎ መጣ? ደግፎ በኳስ ጨዋታው ላይ ብሎ የሚያደርገው ይሄዳል፣ አብሮ ይጮሃል፣ የጨዋታውን ሁኔታ ያያል፣ ፕሮግራሙን ያያል። ምናልባት የሚያደንቃቸው ሰዎች በአካል ሊያይ ይችላል። ነገር ግን ሜዳ ገብቶ አልተጫወተም። ስጋውን ደሙን መቀበል ማለት ሜዳ ውስጥ ገብቶ ኳሷን ማንቀርቀም ማለት ነው። ጎል ውስጥ መጫወት ገብቶ ደጋፊነትና ተጫዋችነት ስጋው ደግሞ መቀበል ማለት ኳሷን በእጅ በእግር ማድረግ ማለት ነው። አያችሁ፣ የትምህርታችን መጨረሻ ስጋው ደግሞ መሆን አለበት። ለመምህራችን ቃል ያሰማልን። በየትኛውም የህይወታችን መስክ የክርስቲያናዊ ተግባርን ብናደርግ መጨረሻው መደምደሚያው የክርስቶስ ስጋና ደም ነው። ገዳም ብንሄድ፣ ብንጾም፣ ብንጸልይ 10 እጃችን እስኪላጥ እግራችን እስኪላጥ ብንወጣ ብንወርድ ያለ ክርስቶስ ስጋና ደም የሚያርግም የሚሰማም አንዳችም ነገር የለም። ስለዚህ የተግባራችን የክርስቲያናዊ ምግባራችን መጨረሻው የክርስቶስ ደም እንደሆነ ማስታወስ ይጠበቅብናል። ይህን እያሰብን ደግሞ ልንኖር ያስፈልጋል። ይህ ቪዲዮ ለብዙዎች ተደራሽ እንዲሆን ሸርና ላይክ አድርጉት። ወደ ገዳም ሲኬድ መነኮሳት ትተውት የሄዱትን ነገር ይዘን መሄድ የለብንም። ደጋግሜ በነገራቸው ላይ መነኮሳትን ወደ ከተማ ያወጣናቸው እኛ ነን ብዬ አላልኳችሁም እዚህ በፊት? ለምን ገዳም እየሄድን አንድ ጥቁር ራስ የተውትን ነገር ይዘን ስለምንሄድ አትችሉም። ገዳም የሚኬደው በሶስት ምዕመናን ማለት ነው። ጥቁር ራስ ሲል አንድ ገዳም አንድ ጊዜ ብቻ ለበረከት ይኬዳል። ለምን? ደጅህን የረገጠ ለሚለው እሱም ከገዳም ውስጥ አይገባም። ለምዕመናን ተብሎ ለጥቁር ራስ ተብሎ የተዘጋጀ ቦታ ላይ ብቻ ደርሶ መመለስ። ከመነኮሳት ጋር መገናኘት አይቻልም። ሁለተኛ ገዳም መሄድ የሚቻለው ገዳማት እንዲያገለግላቸው የሾሙት ሰው አለ። መነኮሳት ወደ ከተማ እየወጡ እንዳይፈተኑ በዓለም ያለ ሰው ወደ ገዳሙ እህልም ምንም እንዲያመላለስ ይሾሙታል። ማለትም ለተልእኮ የተሾመ ሰው አለ። መነኮስ ያልሆነ ገዳማት የሚሾሙት ሰው አለ። እሱም ግን ቢሆን ከውስጥ ገብቶ አይገናኝም። አስረክቦ መመለስ ነው ለመጋቢው። ሶስተኛ ወደ ገዳማት የሚሄደው ሰው ልዩ ትእዛዝ ከቅዱሳን ዘንድ ከደረሰው ከእግዚአብሔር ዘንድ እንደዚህ አይነት ላላቸው ሰዎች ብቻ ነው። ከዛ ውጭ የለም። አሁን ሳልፍ ወረቀት ተለጥፎ አየኝ። ጮጊ ማርያም ገዳም ይላል ማህተሙና ኑ ባላ ክብሩ የሚል ማለት ነው። በጥሩ አማርኛ እናውቀዋለን። ኑ ሳንቲም ስጡን ቸግሮናል ነው። አልፈርድም እኔ በእነሱ
መንዳባዎች ማስታወቂያ ሲለጥፉ እዚህ ለጥፈናል አይደለም? አንድ ገዳም ምእመናንን ኑና ከመነኮሳት ጋር ተቀላቀላችሁ ባላከብሩ ተብሎ ጥሪ አለ ወይ? መነኮስ ከጥቁር ራስ ጋር ይኖራል? አንድ ዋልድባ የኖረ አጣኝ ነበረ። 16 ዓመት ዋልድባ የኖረ ቋርፍ እየተመገበ እኔ ትክል ድንጋይ ያለውኝ እህት ወዛለች መነኩሴ ናት። ከሷ ዘንድ ሊጠይቃት መጣ። ከዋልድባ ወጥቶ መጣና ሽሮ አቀረበችለት። ሲበላ አስታወቀው። ለምን? ቋርፍን የለመደ ቀስ እያለ ሽሮውን ለመደው። ልብ በሉ ስተቱ እሱም ሲመጣ ቋርፉን ሳይዝ መምጣቱ፣ እህቱም መናኝ ሆና ሳለ ባለመረዳት ሽሮ አቀረበችለት። ቀስ እያለ ሽሮውን ለመደውና ወራት ተቆጠሩ። ከዛ አንድ ቀን አንተ የኔ ወንድም ወደ ገዳም ተመለስ እንጂ እንዴት ነው ነገሩ አለችው። አይ የማይሆነውን አይላትም። ሲመጣ እኮ አስቦ አይደለም የሚመጣ ለመቅረት ሽሮውን ለመደ። አያችሁ ምን ነው ከዚህ በኋላ ዓለማዊን ነገር ለመደ። ለምን ሽሮውን ለመደ? ዛሬማ ያሉት ሽሮ አይደለም ጥብስን የለመዱት። መድኃኒዓለም በመሳት ከመጠበስ እነሱንም እኛንም ያድነን። አሜን። አንድ ቀን የንታሊቀ ሊቃውንት እዚያች መድረክ ላይ ሆነው መነኮሳት ከገዳም ሲመጡ ከቤታችሁ አታሰንብቷቸው፣ በሚቆዩበት ቀናት ጥሬ ብቻ አቅርቡላቸው ብሎ ማስተማር። ቱግ መነኩሴው መነኩሴ ብቻ እንደመስላችሁ ይሄ ዝም ብሎ ጨበር ያለ አይደለም። ይሄ ጀብራራው ሁሉ እኒህ ሰውዬ ያበዙታል እያለ እኛንም ሰማሳችሁ አይሰሙ የራሳቸውን እንደዚህ ብሎ ይዘረዝራል። የምግብ አይነት እየበሉ አለ። ዝም የከዋላ ተከትዬ ስማ እስቲ ይሄ ዘረዘርከውን ነገር ሲበሉ አይታችሁ ታውቃለህ? እንኳን እናንተ ሲበሉ ታያቸዋላችሁ እንዴ? እንኳን አብሯችሁ ይበላሉ። ምን ይብሉ እንኳን አንተ ኃላፊ አግዳሚው የኔ ቢጤ ደንቆሮ ተማሪዎቻቸው እኮ አያውቁ። ይሄንን አንነጋገርም። እንዲህ ነው የሚበሉ አይበሉም፣ እሱ ተውት፣ ለኛ አያስፈልገንም። ግን እንደዛ እያለ ሲወጣ አየሁት። እሳቸው ግን የተናገሯት እንዴት ያለች የተቀደሰች ነገር ናት። ለምን በኋላ እኮ ተናግረዋል። አይ የዚህ ገዳም ምን አለኝ ብሎ እንዲመለስ የውሃ ምን አለኝ ቀሃ እንደሚባለው ማለት ነው። እሱም ማስተዋል ይገባል። ይህን ማስተዋል ይገባናል። በቃ ገዳማት ስንሄድም ለምን እንደምንሄድ መነኮሳት ደግሞ ምናልባት በአካባቢያችን ቢገኙ ቢመጡ ምን ማድረግ እንዳለብን መምህራችን በሚገባ ነግረውናል። ቃለ ሕይወት ያሰማልን። ሃይማኖት የሌለውን ሰው እንዴት ነው ትሪት የምታደርጉት? ስሙት። ሃይማኖት የሌለውን ሰው ውደደው። ሃይማኖትን አትከተል፣ ውደደው። የሱን ሐሳብ የሱን ፈቃድ አትከተል። እሱ የሚያደርገው መጥፎ ነገር አታድርግ፣ ግን ውደደው። የሚያስፈልገውን ነገር አድርግለት። ይሄን የምታደርገው ወደ ኦርቶዶክስ ለማምጣት ብለህ አይደለም፣ በጭራሽ እንደዛ እንዳትል። ሃይማኖትን ለማስቀየር ብለህ አይደለም ይሄን የምታደርገው። አንድን ሰው ከሃይማኖቱ ወደ ሃይማኖታችሁ ለማምጣት ብላችሁ እንደሱ እንዳትሞክሩ። ግን ይልቅ የምታደርጉት ምንድነው? ሃይማኖታችሁ ምን እንደሚመስል በጎ ነገር አሳዩት፣ አርአያ ምሳሌ ነው። ያን ጊዜ ምን ይሆናል? ይሄ ሰው ጥሩ ሰው ነው ይላል። ይሄ ሰው ጥሩ ሰው ነው ይላል። በምግባራችን ማለት ነው። አይምሮ እናንተ ጋር ሲሆን ሰላም እንዲሰማው አድርጉት። ሰላም እንዲሰማው አድርጉት። አትጎርብጡት፣ ተመቹት። ከዛስ ይሄ ሰው ለምንድነው ሰላም የሚሰጠኝ? ለምንድነው የሚመቸኝ? ለምንድነው እሱ ጋር ሲሆን አይምሮ የሰላም በምግባራችን እሱ እንዲያስብ ማድረግ እንችላለን። መልሱ ምን ይሆናል? ክርስቲያን ስለሆነ ነው ሚል መልስ ይመጣል። ኦርቶዶክስ ስለሆነ ነው፣ ስለሚጸልይ ነው፣ የክርስቶስ ስለሆነ ነው መልስ አይምሮ ላይ ይመጣል። ያን ጊዜ እንዴት ወደዚህ ሃይማኖት እንደሚመጣ ያስባል። በዚህ ታመጡታላችሁ እንጂ ሰውን በመጨቅጨቅ አይደለም። ጮኻችሁ አትዘምሩ፣ ሰውን አትረብሹ። የመዝሙር ድምፅ ከፍ በማድረግ ጎረቤቶቻችሁ ሙስሊም ወይም ፕሮቴስታንት ወይም ሌላ ሃይማኖት ተከታይ ቢሆን አትረብሹ፣ ተጠንቀቁለት። የእናንተን ጸጥታ አይቶ ይምጣ። ይሄ ነው ክርስትና የሚባል። እነዚህ ነገሮች መረዳት ይፈልጋል። ወገብር መታጠቅ የሚባል ይሄ መዘጋጀት ይፈልጋል። እና በዚህ ዘመን የኛ ህይወት ላይ ወጣትነታችን ላይ ካልጨከንን ብዙ ነገሮችን እናጣለን። በተለይ ወጣቶች ወንድሞችና እህቶች ጨክኑ። ወጣትነታችሁ ላይ ጨክኑ፣ ህይወታችሁ ላይ ጨክኑ፣ እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ህይወት ላይ መጨከን ይፈልጋል። ያለዚያ ከባድ ነው። ለመምህራችን ቃለ ሕይወት ያሰማልን።
ሃይማኖት የሌላቸውን ሰው እንዴት አድርገን ትሪት ማድረግ እንዳለብንና እንዴት መቅረብ እንዳለብን ደግሞ ስለ ሃይማኖታችን በማስተማር ሳይሆን በምግባራችን እንዴት እነሱን መቀየር እንዳለብን መምህራችን በሚገባ ነግረውናል። ቃለ ሕይወት ያሰማልን። የቸልተኛ ክርስቲያን ምልክቶች ቸልተኛ ወይም ግዴለሽ ክርስቲያን ምልክቶቹ እንዲህ ያሉ ናቸው። የሚጸልየው ሲመቸው ብቻ ነው። የሚጸልየው ሲመቸው ብቻ ነው። የሚጸልየው ሲመቸው ነው እንጂ ጊዜ ሰዓት ተመድቦ ስራዬ ብሎ የጸሎት ሰዓት ጠብቆ አይጸልይም። ሲመቸው ይደርሳል። ንስሐን ያዘገያል፣ ወደፊት ይደርሳል በሚል ያልተገደበ ቀጠሮ ያራዝማል። ህሊናውን ስራዬ ብሎ አይመረምርም። ህሊናውን ስራዬ ብሎ አይመረምርም። ምንድነው? እንዴት ነው ከእግዚአብሔር ጋር ያለኝ ህይወት ብሎ ህሊናውን አይመረምርም። ቅዱሳት መጽሐፍትን ለማንበብ ረሃብና ጥማት የለውም። የእግዚአብሔር ቃል አይርበው። ምክንያቱም የታመመ ሰው አፒታይቱ ይዘጋል። እንደዛም ስለታመምን ቃለ እግዚአብሔርን ለመማር ለማንበብ ጊዜ አይኖርም። በመሰልቸት ነው። ገና ትምህርት ሲጀመር መቼ ነው የሚያበቃው ብሎ ማብቂያው ይሰለቸዋል፣ ይቅነጠነጣል። ቃል ሲጀመር አይመቸውም። ለኃጢአቶቹ ምክንያት ይደረድራል። ቸልተኛ ሰው ይሄን ያደረኩት እንዲህ ስለሆነ ነው ያለ ምክንያት ያበዛል። ራሱን ነፃ ለማውጣት ጥፋተኛነት ስሜት እንዳይሰማው ራሱን ለመከላከል ጥረት ያደርጋል። ጀስቲፊኬሽን ያበዛል። እግዚአብሔርን እንዳላሳዝን ሰውንም እንዳላስቀይም ብሎ አይጨነቅም። ቸልተኛ ሰው ተወደዳችሁ የእግዚአብሔር ቤተሰቦች፣ በተቻለ መጠን እግዚአብሔርን እንዳናሳዝን ሰውንም እንዳናስቀይም መሳቀቅ አለብን። የምናገረው ነገር ሰው አስቀይሞ ይሆን ድርጊት የሁኔታ ብለን ማሰብ አለብን እንደ ሰው። ቸልተኛ ሰው ግን ግዴለሽ እየሆነ ነው። የራሱ ጉዳይ እኔ ይመቸው እኔ ምን አገባኝ ምን አስጨነቀኝ የሚል የግዴለሽነት መንፈስ ይጫጫነዋል። ያ አይጠነቀቅም። ሌላው የቸልተኛ ሰው ምልክት ከሰማያዊ ነገሮች ይልቅ ስለ ምድራዊ ነገሮች አብዝቶ ያወራል፣ ይጨነቃልም። ከሰማያዊ ነገር ይልቅ ለምድራዊ ነገር አብዝቶ ይጨነቃል። ለዓለማዊ ሕይወት ሲነሳ ብዙም ደስ አይለው። አብዛኛውን ጊዜ አጀንዳው ስለ ንግድ፣ ስለ ስራ፣ ስለ መሳሰለው ነው። ይሄ አያስፈልግም እያል አይደለም፣ ያስፈልጋል። እዚህ ዓለም እስካለ ድረስ ለራሳችን ብቻ ሳይሆን ለሌላውም ያስፈልጋል። ክርስቲያን የሚሰራው ለራሱ ብቻ አይደለም፣ ለሌሎች የሥራ ዕድልም ለመክፈት ሌሎችንም ለመርዳት ነው። የክርስትና የሥራ አስተምሮ በጣም ጠንካራና መሰረታዊ ነው። እንደ ካፒታሊዝም ለራስ ጥቅምና ለራስ ትርፍ ብቻ አይደለም፣ ለሌላው ነው ኦርቶዶክሳዊ ነው። ግን ዋና ጉዳዩ ይሄ ብቻ ይሆናል። ስራ ብቻ ሌላውን ነገር ይዘነጋዋል። ራሱንም በስራ ውስጥ ቢዚ በመሆን ውስጥ ይደብቃል። እዛ ውስጥ ራሱን ይሰውራል። ይሄ አደገኛ ነው። ሌላው ቸልተኛ ሰው በአምልኮ ቢሳተፍም ያለ ስሜትና ትጋት እንዲሁ በልማድና በግብር ይውጣ ነው። ሊያስቀድስ ይችላል፣ ሊጸልይ ይችላል። ግን በቸልተኛ በግዴለሽነት ይሆናል። ምን ሆነ ነው እንዳይባል የተለየ ነገር ያው ህሊናውም ደግሞ በጣም እንዳይወቅሰው አለው ለማለት ያክል ሊሳተፍ ይችላል። እንዲሁም ስርዓታዊና ሃይማኖታዊ ተግባራትን ከመንፈሳዊ ያጣጣቸዋል። ይሄ ማለት ሪሊጂየስ ሩቲን የሆኑ ነገሮች ከመንፈሳዊ ህይወት ጋር ማደባለቅ የለበትም። ማለት ለምሳሌ ሰው ቤተክርስቲያን ጠዋት መጥቶ ሊሳለም ይችላል፣ ኪዳን ሊያደርስ ይችላል፣ አንዳንዴ መጥቶ ቃል እግዚአብሔር ሊማር ይችላል፣ አንዳንዴ ሊጸልይ ይችላል። ይሄ ማለት ግን መንፈሳዊ ነው ማለት አይደለም። መንፈሳዊ ተግባርን ይሄን ማድረግ ማለት መንፈሳዊነትን መለየት አይደለም። መንፈሳዊ ሰው መንፈሳዊ ተግባር አለው። መንፈሳዊ ተግባር ያለው ሰው ሁሉ ግን መንፈሳዊ ላይሆን ይችላል። እንዲሁ ለልማድ ለግሪጣ ከሰው ላለመለየት ሊያደርግ ይችላል። ለምሳሌ ፍልሰታ ስትመጣ ልማዴ ነው እንዴ የዓመት ልማዴንማ አልተውም ብሎ ቤተክርስቲያን መጥቶ ምንጣፍ አንጥፎ ሱባኤ ሊይዝ ይችላል። ይሄ በራሱ ግን መንፈሳዊነት ሊሆንም ላይሆንም ይችላል። እግዚአብሔር በውጫዊ ድርጊቶች የሚታለል አይደለም። ይሄን መዘንጋት የለም። በውጫዊ ድርጊቶቻችን እግዚአብሔር የሚታለል አይደለም። ህሊናችንን ነው የሚያየው እግዚአብሔር። ልቡናችንን ነው የሚያየው እግዚአብሔር። የተሰበረ ልቡናን መሻትን ነው እግዚአብሔር የሚያየው እንጂ እኛ እዚህ የሆነ ቦታ መኝታ ስለለወጥን ብቻ እግዚአብሔር እንደተለየ ተአምር አድርጎ ላይቆጥረው ይችላል። ህሊናችንን ነው የሚያየው። ስለዚህ አንዱ የቸልተኝነት ምልክትና አደጋ ተግባራትን፣ ድርጊቶችን ከመንፈሳዊነት ጋር ከእውነተኛ ከእግዚአብሔር ጋር ካለው ጋር ማምታታት ነው። ስለዚህ ሊመክሩት ሲሉ ምን አርግ ነው የምትለይ? ይሄው አለው ያደርሳለሁ፣ ቤተክርስቲያን እሄዳለሁ፣ ምን አርግ ነው የምትለይ? ይጾማለሁ፣ ምን አጠፋው ይላል። ለምሳሌ አባትም ለመካሪም ማስቸጋሪ እንዲህ ያለው መፍትሄው ራስን ማየት። ስለዚህ እነዚህ ምልክቶች ማስጠንቀቂያ ደወሎች እንጂ ተስፋ እንድንቆርጥ የሚያደርጉ አይደሉም። ይሄን የመሰሉ ምልክቶች ካሉብን
የቸልተኝነት መንፈስ ሊበርብን ራሳችንን መርምረን እንድንመለከት ያስፈልጋል፣ ልንጠቀማቸው ይገባል። በመጨረሻ ለመምህራችን ቃለ ሕይወት ያሰማልን። እንዴት ነው ቸልተኛ የሆነ ክርስቲያን እነዚህ ሁሉ ምልክቶች ካሳየ እነዚህ ምልክቶች በእኛ ላይ እንዳሉና እንደሌሉ መርምረን ራሳችንን ማወቅ ይጠበቅብናል። ቸልተኞች ከሆነ ራሳችንን አስተካክለን ትክክለኛውን መንፈሳዊ ህይወት ክርስቲያናዊ ህይወት ለመኖር መትጋት ይጠበቅብናል። ይህን ቪዲዮ ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉት። ቪዲዮ የገንፎ ሚስጥር ታውቃላችሁ? ስሙት እስኪ። ራሱን ጠይቅ ስንሄድ የሚቀርብልን ገንፎ የልጁን ወደዚህ ዓለም መምጣት እናትየውንም እንኳን ማርያም ማረችሽ ለማለት በምንደርስበት ቦታ ላይ የሚቀርብልን ገንፎ ትልቅ የሆነ ትምህርት አለው። ትምህርቱም በጥንታዊ ዕውቀት እንደዚህ ነው። ልጁ ወደዚህ ዓለም በሚመጣበት ሰዓት ላይ በሱ ላይ የሞት ብያኔ እንዳለበት፣ በሱ መወለድ በውስጡ ደግሞ ሞት ተጸንሶ በኋላ በሞቱ የሚወለድ ለመሆኑ ማስተማሪያ ምሳሌ አድርገው በጣም ብዙ ጥንታዊ ዕውቀቶች ይናገራሉ። እንግዲህ ያ ገንፎ የመቃብር ስፍራው ምሳሌ ነው። ስለዚህ የገንፎ እህል የአፈሩ ምሳሌ፣ መሃል ላይ የምናጎደጉዳት ደግሞ የመቃብሩ ምሳሌ፣ ማንኪያዎቹ የአካፋ ምሳሌ፣ በዙሪያው ያሉት ተመጋቢዎች ደግሞ የቀባሪዎቹ ምሳሌ ሆነው ተራ በተራ እያነሱ ወደ ጉድጓዱ በማድረግ በልጁ ላይ የሞት ብያኔ ሞት ውሳኔ እንዳለበት በዚህ ምሳሌ ይናገራሉ። ስለዚህ በኋላ ላይ ያ የገንፎ እህሉ በአፈር የመሐከሉ ጉድጓድ ደግሞ በመቃብሩ፣ ማንኪያዎቹ በአካፋ፣ ሰዎቹ በቀባሪዎቹ፣ እልልታውም በእውታ የሚቀየርበት ዘመን እንደሚመጣና በሞት ብያኔ ውስጥ እንደሚኖር ማሳያ ምሳሌ አድርገው ተናግሯል። እንግዲህ ከዚህ የምንማረው አንድ ትልቅ እውነት አለ። ሁሉም ሰው የሞት ብያኔ ያለበት ነው። በጣም በሞላት አንድ ጣፋጭ ምሳሌ ልዝጋ። የሞት ብያኔ አንዱ ከፍተኛ ወንጀል ሰርቶ ፍርድ ቤት ቀርቦ በሰራው ከባድ ወንጀል የተነሳ ብለው ዳኞቹ ሞት በይነንብሃል ሲሉት ሰውየውን ፈገግ ብሎ አይ የሞትማ ሁላችንም ፍርደኛ ነን አለ። ባይሆን እኔ በማንና መቼ እንደምሞት አውቃለሁ እንጂ እናንተም ብትሆኑ የሞት ፍርደኛ ናችሁ ማለቱን ይስተዋላልና በገንፎ ተጀምሮ በንፍሮ በሚጠናቀቅ ህይወት ላይ ሰው በቅድስና ወደ እግዚአብሔር ቀርቦ መኖር አለበት ብዬ አምናለሁ። ለዛሬ አስተውሎት ይችል ጋብዛችሁ። መልካም ቃለ ሕይወት ያሰማልን። ደጅሽ አይዘጉ ሚዲያ ላይ ያገኘሁት በጣም ደስ የሚል የሚሳለው ስንቶቻችን በምንበላው በምንጠጣው በተለያዩ ሁነቶች ላይ በምናደርገው ክርስቲያናዊ ማንነታችንን እናስተውላለን። ይህ ሰዎች ወይም ደግሞ እናት በምትወልድበት ሰዓት የምንበላው ገንፎ ይህን የመሰለ ምሳሌ ያለው ነው። እናንተ የምታውቁትን እስኪ ምሳሌ ከዚህ በፊት ያልሰማችሁት ካለ አሳውቁን፣ ኮሜንት ላይ ጻፉልን። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ እና ሼር ማድረግ እንዳይረሳ። ወደ ቀጣይ ቪዲዮ ደስ የምትል እናት ናት። ለፈረንጆች ምን ያህል እያሳየቻቸው እንደሆነ ምንም አሸባሸባቸው እንኳን ልክ ባይሆን የሆነ አባባላቸውም ልክ ባይሆንም ግን ምን የሆነ የውስጧን ነገር ታያላችሁ። በቃ ለማስተማር ለማሳየት ክርስቲያንነቷን ኦርቶዶክሳዊነቷን ለማሳየት የምታሳይበት መንገድ ደስ ይላል። አያችሁ ሌሎች እንኳን በትክክል ይሄ ማሸብሸብ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ የሆነ ማሸብሸብ ላይሆን ይችላል። ግን እንዴት ነው የምታውቀውን ነገር ለማሳየት ለውጭ የምታደርገው ጥረት በጣም ደስ የሚል ነው። ሀገሯን ሃይማኖቷን የምታደርግበት መንገድ በጣም ደስ የሚል እንቅስቃሴ ነው። ፈረንጆች እልል ማለት አይችሉም። እናንተ ሰው በጣም ደስተኛ ናት። ምክንያቱም ሃይማኖቷን ለማሳየት እያደረገችበት ያለች ጥረትና እነሱ የተቀበሉበት መንገድ እንዴት ነው ደስ ብሏታልና ስንቶቻችን እስኪ ራሳችን ጠይቅ። በሄድንበት በምንውልበት በምናድርበት ማንነታችንን ለማሳየት ኢትዮጵያዊነታችንን ይልቁንም ደግሞ ኦርቶዶክሳዊነታችንን ለማሳየት ስንቶቻችን ነው ምንጥረው? እንሸማቀቅበታለን ወይስ አምነንበት ተረድተነው አውቀነው ለማሳየት ለሌሎች ለማስተማርና የሆነ ምክንያት ለማድረግ እንጥርበታለን? ሐሳባችሁን ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ ቁረቡ ስትባሉ አይ
ነገ ደግሞ እኔ እኮ ለቁርባን አልበቃም ብላችሁ ሁላችንም የምንለው እንደዛ ነው። ክርስቲያኖች እበቃለሁ ብላችሁ ቁረው ስንባል ምን ያህል በወድቅ እነሳለሁ፣ ብሳሳት እታረማለሁ፣ ብቆሽሽ እነጻለሁ ብላችሁ ካልወሰናችሁ በስተቀር ህይወት ክረምት ነው። ህይወት ሁሌም ሰንበት ነው የሚሆነው። መቼም ወደ ክርስቶስ ሥጋና ደም መቅረብ አንችልም። ስለዚህ ክርስቲያኖች ከወዲሁ ክረምታችን ሳይመጣ ሰንበታችን ሳይደርስብን ሞታችን ሳይመጣ የስደት ጊዜያችን ሳይደርስብን ስደታችንን ቀድመነው ሞታችንን ቀድመነው ንስሐ ገብተን ስጋውን ደሙን ተቀብለን የምንቆርበው ኃጢአት ላለመስራት አይደለም፣ መልአክ ለመሆን አይደለም። የምንቆርበው ብንወድቅ እንኳን እንድንነሳ ነው። በደንብ ስሙኝ። የምንቆርበው ኃጢአት ላለመስራት አይደለም። ልንሰራ እንችላለን፣ ልንበድል እንችላለን። የምንቆርበው ግን ብንወድቅ እንኳን ምን እንላለን ብለን ነው? እንነሳለን ብለን ነው። ታዲያ ሽሽታችሁ በክረምት አይሁን ሲል ምን ማለት ነው? ሁለት ነገር ነግራችሁና ትምህርቱን ልቋጭ። አንደኛ ሽሽታችሁ በክረምት አይሁን ማለት የመርገም ታሪክ ነው። የምን ታሪክ አልኳችሁ? የመርገም ታሪክ ነው። ምንድነው እሱ የመርገም ታሪክ የሆነው? አይሁድ ክርስቶስን ከሰቀሉት በኋላ አስቀድሞ ስለሚሆነው ነገር እየነገራቸው ነው። ከሰቀሉት በኋላ ምን እንደሚሆን እኔን ትሰቅሉኛላችሁ፣ እኔን ከሰቀላችሁ በኋላ በሰባ ዓመተ ምህረት እኔ ከተወለድኩ በ70 ዓመተ ምህረት ጥጦስ አስባሲያኖስ የሚባሉ ነገስታት ይመጣሉ። በእናንተ ላይ ክፉ ነገር ያደርጋሉ። ያ ክፉ ነገር የሚመጣባችሁ በክረምት እንዳይሆን ጸልዩ ማለቱ ነው። ለሚሰቅሉት፣ ለሚወጉት፣ ለሚያደሙት ለነሱ ሳይቀር የጥንቃቄ መልእክት እያስተላለፈላቸው እኮ ነው። እነሱ ሲወጉት ሲቸነክሩት አይጠነቀቁም። እርቃኑን ሲሰቅሉት ለጥንቃቄ ይነግራቸዋል። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጥጦስና አስባሲያኖስ መጥተው ኢየሩሳሌምን ሲያፈርሱ ወቅቱ ክረምት እንዳይሆንባችሁ ወንዝ ሞልቶ መሻገሪያ እንዳታጡ ምህረቱ ጭቃ ሆኖ መሄጃ መራመጃ መንገድ እንዳታጡ መምህራችን ቃል ያሰማልን። እግዚአብሔር አምላክ ምን ያህል በክርስቶስ በስጋና በደሙ ምን ያህል እንደሚወደን እንደሚያከብረን የምናይበት ነው። ይልቁንም ደግሞ የሚወጉት፣ የሚሰቅሉት፣ የሚገርፉት ሰዎች ምን ያህል ሲጨክኑበት እሱ ምን ያህል እንደሚራራላቸው ያየንበት ሐሳብ ነው። ለመምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮ። እመቤታችን የግዴታ ማረፍ ነበረባት? ስሙት እስኪ። እመቤታችን የግዴታ ማረፍ ነበረባት የሚለው የሊቃውንት ሁሉ ስምምነት ያለው ለምን ምን ጥያቄ ሲጠየቅ እንደው ሳታርፍ ቢወስዳት ኖሮ ዝም ብሎ ንጥቅ አድርጎ ወልዳዋለች፣ ይሄው ጥንቱን እኮ እኛ ሰው አይደለችም ያልነው አይ ብለው ለሚነሱ መናፍቃን መንገድ ይሆናል ሚል ጥያቄ ይነሳ ነበር። ክርስቶስ ደግሞ በፍጹም ሰው መሆኗን ሰዎች ማመን እንዳለባቸው ሰው ምክንያቱም እሷ ሰው መሆኗ ካልታመነ አምላክ ሰው ሆኗል የሚለው ቃል ሜዝ ሊሆን ነው ወይም ተረት ሊሆን ነው። አምላክ ሰው ከሆነ በመታት ካልሆነ ሰው የሆነው በእውነት ከሆነ ሰው የሆነው የግዴታ እሷ ሰው ከሆነች ደግሞ ሰው መሆኗ ላይ ሰዎች መጠራጠር ስለሌለባቸው ሰው መሆኗን እንዲረዱ እንድትሞት ፈቀደ። ሁለተኛው የሞቷ ምክንያት ይሄ ነው፣ ሌላ ነገር የለውም። ስለዚህ እመቤታችን የሞተችው ራሱ ሰው መሆኗ እንዲረጋገጥ ነው፣ ሰው መሆኗን ለመግለጽ ነው ሞቷን የፈቀደው ብለው የሊቃውንት ይናገራል። በሌላ በኩል ደግሞ እግዚአብሔር ኮናኒ በረት እሺ አንድ ጊዜ ተፈረደ በኋላ የሞትን ፍርድ ሁሉም ያን ጽዋ ሲቀምስ ኖሮ እርሷ ያን ጽዋ ሳትቀምስ እንድታልፍ አላደረጋትም። እሱ ራሱ ያን ጽዋ ቀምሶ ነበርና ሰይፍ ፈታዬ በጽድቅ ስለሆነ እርሱ ሞቶ እርሷን እንድትሞት ፈቀደ። ይሄን ደግሞ ፈታይነቱን ይዘን ሞቷን እንደማንኛውም ሰው ሞት ደግሞ አድርገን እንዳንጃጃል ሞት ሰለማት ይደሉ ሞታ ለማርያም ያጽብ ለኩሉ እግዚአብሔር እኮ የሞተችው ፈታዬ በጽድቅ ስለሆነ ነው ይላል። ይመልስና ደግሞ ሞት ሰለማት ይደሉ ሞታ ለማርያም ያጽብ ለኩሉ ይላል። ሞትማ ለሚሞት ሰው ሁሉ ይገባል፣ የማርያም ሞት ግን ያስደንቃል ይላል። ፈታይነቱን ያመለክታል፣ በተመሳሳይ ጊዜ ደግሞ ያስደንቃል የሚለውን ቃል ይጨምራል ማለት ነው። ስለዚህ የልጇን የሞት ጽዋ ለመቅመስ ብለን ልንናገር እንችላለን።
በሌላ በኩል ደግሞ የሞተችው ሞት የረከሰ የተዋረደ የጎሰቆለ እንደ አዳም አዳም መሬት አንተው ተገቡ ውስጥ መሬት አባለው ብዙ ኃጢአት እንደተባለው ወደ አፈር ነው ወደ አፈር ገብተህ ተፈርሰ በስብሰ ትቀራለህ እንዳለው ፈርሳ በስብሳ ለመቅረት አይደለም የሞተችው። እንደዛ አይደለም። ሞት በክርስቶስ ከተሻረ በኋላ የሚሞቱ አካላት ሁሉ የሚሞቱት ለመፍረስ ሳይሆን ለመነሳት። ስለዚህ እመቤታችን ሞቷ የረከሰ ወይም የኃጢአት ሞት ወይም የፍርድ ሞት ወይም ደግሞ የኩነኔ ሞት አይደለም፣ ወይም የጎሰቆለ ማንነትን ገንዘብ የማድረግ ሞት። ይሄ ሞት በክርስቶስ ተሽሯል ነው የሚለው ቅዱስ አትናቴዎስ። ይሄ ሞት በክርስቶስ እንደዚህ አይነት ሞት በክርስቶስ የተሻረ ነው። አካል በሐዲስ ኪዳን ሲሞት የሚሞተው ከክርስቶስ ሞት ጋር ለመሳተፍ እንጂ የትንሣኤን አካል ገንዘብ ለማድረግ እንጂ እንደ ጉልበት ፈርሶ በስብሶ ለመቅረት አይደለም። ወይ እመቤታችን ለምን ሞተች ብለን ጥያቄ ብንጠይቅ እንኳን ከብዙ መልሶች መካከል እነዚህ ማቅረብ ለመምህራችን ቃሌት ያሰማል። የእመቤታችን የቅድስት ድንግል ማርያም በስጋ ማረፍ ወይም ደግሞ መሞት ምን ያህሉ እንዴት ነው ቴዎሎጂካሊ ወይም ደግሞ ነገረ መለኮታዊ ፋይዳ እንዳላቸው ለምንም ደግሞ እንደሞተች የሚያስረዳ ሐሳብ ነው። ለመምህራችን ቃሌት ያሰማልን። ከእናታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። እንቆሽሻለን፣ እንታጠባለን። እንቆሽሻለን ግን እንታጠባለን። እርግጠኞች መሆን ያለባችሁ እንደማትቆሽሹ አይደለም። እርግጠኞች መሆን ያለባችሁ ከቆሸሻችሁበት ቆሻሻ በንስሐ በጌታ ደም ንጹህ እንደምትሆኑ ብቻ ነው እርግጠኛ መሆን ያለባችሁ በዚህ። ስለዚህ ምን ማለት ነው? ክርስቲያን ማለት ልክ እንደ ወታደር ምላጭ አቀባብሎ ምላጩን ይዞ ሁል ጊዜ ጠላት እንደሚጠብቅ ወታደር ኃጢአት ብሰራ እንኳን ንስሐ ገባለሁ ብሎ የንስሐን ቃታ ይዞ የንስሐን ምላጭ ጨብጦ የሚኖር ነው። የንስሐ ቃታ የንስሐ ምላጭ ይዞ የሚጠብቅ ነው ክርስቲያን። ላለመሳሳት ነው ጥረት የሚያደርገው። መልካም ነው፣ እሱን አታድርጉ እያልኩኝ አይደለም። ችግሩ ግን ምንድን ነው? ላለመሳሳት ጠብቆ ልክ ሲሳሳት አይ አሁንማ በቃ እኮ ተሳሳትኩኝ፣ ስለዚህ በዛው ልቀጥል። ትልቁ ችግር እሱ ነው። የዚህ ዘመን ወጣት እንደዛ በየቀኑ ብትበድል እንኳን በየቀኑ ንስሐ ግባ፣ እንኳን በየቀኑ ይቅርና በየሰከንዱ ኃጢአት እንኳን ብትሰራ በየሰከንዱ ግን ተጸጸት። ይሄ ነው የክርስቲያን ኑሮ። የክርስቲያን ኑሮ ማለት እንደሱ። የክርስቲያን ኑሮ ማለት እንደዚህ ነው። እንቆሽሻለን ግን እንታጠባለን፣ እንወድቃለን ግን እንነሳለን፣ በንስሐ ወደ ክርስቶስ ዕለት ዕለት እንቀርባለን ብሎ የሚኖር ነውና ለመምህራችን ቃሌት ያሰማልን። ይሄ ሕፃን ስሙት እስኪ አልጾምም እያለ ነው ከእናቱ ጋር እየተከራከረ ያለው። አልችልም። አንተ ችግር ምንድን ነው? አልችልም። ያው ልጆቹ ካንተ ያነሱት አይደል የሚጾሙት? ካንተ ያነሱት አይደል እዛ የሚቆርቡት? ሕፃኑ የሚያቀርበው መከራከሪያ በነገራችሁ ላይ በቃ ትክክል ነው ብለን የምናስበው ነው። ምክንያቱም ካልለመደ ካልቻለ አልችልም ነው ማለት ያለበት። ጨጓራ የት ላይ እንደሆነ ታውቃለህ? ጠዋት ተነስተህ ለምን አይችልም? አበቃ ለምሳሌ ስለለመድኩኝ በልዬ ጠዋት ቁርስ ቢ ብትለኝ አልበላም ወይ ሰዓት ለምዷል ጠዋት መብላት። ግን እንደዚህ እስኪያለቅሱ ድረስ መጠበቅ ልክ አይደለም። ማስተማር፣ ማሳወቅ፣ ማስረዳት መከራከሪያው ልክ ባይሆንም ግን ሕፃኑ እያቀረበ ያለው ሐሳብ ልክ ነው። በቃ ካልቻለ አልችልም ብሎ መናገሩ ራሱ ልክ ነው። ውስጡ እየሰማ ያለውን ነገር መናገሩ ልክ ነው። ግን እናትየዋ የግዴታ ጥሩ እንዴት ነው ለማስተማር ለማስረዳት እንዴት አድርጎ መቻል እንዳለበት ለምን ደግሞ እንደሚጾም በሚገባ ለማስረዳት ብትሞክር የተሻለ ነው። ሕፃኑ የሚወቀስ አይደለም። ሕፃኖችም ደግሞ ልጆች እንደዚህ አይነት ነገር ሐሳብ ሲያቀርቡ ልንረዳቸው እየተሰማቸው ያለውን ስሜት ልንሰማላቸው እንጂ ልንጫናቸው አይገባም። የበለጠውን ደግሞ ማስለመድ የተሻለ ነው። ሕፃኑ ምናልባት ስላለመደ ሊሆን ይችላል እንደዚህ የሚል ሐሳብ ያቀረበው። ወደ ቀጣይ ቪዲዮ። ሰንበት ትምህርት ቤት ማለት ስሙት አባታችን ቅድሚያ የምንሰጠው ቅድሚያ የምንሰጠው የሰንበት ትምህርት ቤት ጉዳይ ነው። ለምንድን ነው ከአብነት ትምህርት ቤት ለሱ ቅድሚያ የምንሰጠው ብትሉኝ
የአብነት ትምህርት ቤት መምህር ለማድረግ ማለት መሪ ለማውጣት፣ ዲያቆን ቄስ ለመሾም መሪ ለማውጣት። ሰንበት ትምህርት ቤት ግን መጀመሪያ ክርስቲያን ለመፍጠር ነው። ክርስቲያን ለመፍጠር ነው። ለዚህ ነው ቅድሚያ ክርስቲያን ለመፍጠር ነው። እየተረዳችሁ ነው አይደል አባቶች? ግልጽ ይሆን ንግግር? አዎ። አሁን ሰንበት ትምህርት ቤት ስንል ምን መሰላችሁ? የጥምቀት ዩኒፎርም ለብሰው የሚዘምሩ ማለት አይደለም። ለዚህ ዓላማ አይደለም። የብዙ ሰው ስህተት ወይም ደግሞ የተሳሳተ መረዳት ዩኒፎርም ለብሶ መዝሙር መዘመር አይደለም የሰንበት ትምህርት ቤት ዓላማ። ጳጳስ ሊወጣ ይችላል፣ ምንም አይደለም፣ ደስ ይላል። መጀመሪያ ግን ሰንበት ትምህርት ቤት ላይ ስናስተምር ክርስቲያን የማድረግ ጉዳይ ነው። ቄስ የማድረግ ጉዳይ አይደለም። ዲያቆን የማድረግ ጉዳይ ክርስቲያን የማድረግ ጉዳይ ነው። አሁን ምዕመናን አላችሁ አይደል? መካከላችን ላይ አላችሁ። እውነት የዚህችን ቤተክርስቲያን የእምነት አቋም የዚህችን ቤተክርስቲያን ስርዓት አውቃችሁት ተረድታችሁት ነው? አልተረዳችሁትም። የክርስቲያን ልጆች ስለሆናችሁ ክርስቲያን ሆናችሁ እንጂ በሚገባ ተረድታችሁ የብዙዎቻችን መንገድ ጥያቄ ሲመጣ የማስካድ ተልእኮ ያላቸው ሲመጣ ለመመከት የሚያስችል እውቀት የላችሁ አላችሁ አባቶች። የብዙዎቻችን ችግር ልጆቻችሁ እንዲሁ ቢቀጥሉ ልክ ነን ወይ? ስለዚህ ሰንበት ትምህርት ቤት ስንል ሊቃውንቱ ተረዱ፣ ካህናቱ ተረዱ፣ ግድ የላችሁ። እኛ ቄስ አላጣን ዲያቆን አላጣን የጥምቀት የሚዘምርልን ይላሉ አንዳንዶቹ አድባራት ለመዘመር እየመሰለ ክርስቲያን ለማድረግ ነው። ዩኒፎርም ለብሶ የሚያጨበጭብ ሰው ለመፍጠር አይደለም። ሳይገባው የሚያጨበጭብ ሰው መፍጠራችን አይደለም፣ መፈለጋችን። በእርግጥ ዝማሬ ሳይገባው የሚያጨበጭብማ የሚያምን ሰው መገለጫ፣ ሳያውቀው ሳይረዳው ዝም ብሎ የጥምቀት የሚያረገርግ አገልጋይ አይደለም፣ ክርስቲያን ለማድረግ። ስለዚህ ሰንበት ትምህርት ቤት ላይ የጋራ ትኩረት ይኖረን፣ መቀናጀት። ልጆቻችን እግዚአብሔር ማን ነው? እግዚአብሔር ማን ነው ብሎ ማወቅ አለባቸው። እግዚአብሔር አንድ ነው ማለት ምን ማለት ነው የሚለው ሊረዱ ይገባል። ከሶስቱ አካላት አንዱ አካል ወልድ በተለየ አካሉ ሰው ሆነ ማለት ምን ማለት ነው የሚለውን የሚያውቁ ሕፃናትን እንፍጠር። እንዲህ አድርገን ከፈጠርን ሴቶች ልጆቻችን ወደ አረብ ሀገር ቢሄዱ የነገረ መለኮት ዕውቀት ያላቸው መፍጠር ነው። ሃይማኖታቸውን አይለውጡ ተምረዋል፣ አውቀዋል። ስለዚህ ካህናት አባቶቻችን፣ ዲያቆናት ወንድሞቻችን ሰንበት ትምህርት ቤት ላይ ትኩረት አድርጉ። አለበለዚያ በማን ላይ ቄስ እንሆናለን? በማን ላይ ጳጳስ እንሆናለን? ምዕመናን ሲኖሩ በክርስቲያን ነው ቄስ ላይ በክርስቲያኖች ላይ ነው። ይሄን የቤት ስራ አድርጋችሁ ውሰዱት። በዚህ በጀት ዓመት ሕፃናትን መምህር ቀጥሮ ወደ ሰንበት ትምህርት ቤት አስገብቶ በማስተማር ረገድ የተሻለ ስራ የምንሰራበት ዓመት እንዲሆን ትኩረት አድርጉ አባቶቻችን። የአባታችን በረከታቸው ይደረብን፣ ቃልዮት ያሰማልን። ትልቁ ዓላማችን ሰንበት ትምህርት ቤት ተማሪዎች መሆናችን ክርስቲያኖች ለመሆን እንጂ ዩኒፎርም ለብሶ መዘመር ከዛ በኋላ ከገባም በኋላ ካወቅም በኋላ የሚመጣ ነገር እንደሆነ ልንረዳ ያስፈልጋል። የሰንበት ትምህርት ቤት ልጆችን መረዳት ያለብን ይሄን ነው። ሰንበት ትምህርት ቤት ለሚማር ጓደኛችሁ ይሄንን ነገር ላኩለት። ወደ ቀጣይ ቪዲዮ። አሁን በሱባኤው የለመነውን ልመና የጸለይነውን ጸሎት በሙሉ ይሰማል። እግዚአብሔር ይሰማል። አዎ በኃጢአትም ቢሆን በድካምም ቢሆን ግን እግዚአብሔር ይሰማል። ጨርሶ አልሰማም አይልም። እንዳልሰማ አይሆን፣ እንዳልጸለይን አያደርግም፣ እንዳልደከምን አያደርግም፣ እንዳልጾምን አያደርግም። እግዚአብሔር ይሰማል። እግዚአብሔር ድካም ከንቱ የሚያደርግ ምንም ደካሞች ብንሆን ምንም ኃጢአተኞች ብንሆን አባት ነው። ይሄን መርሳት የለብንም። አባት ነው። እግዚአብሔር አምላክ ብቻ አይደል፣ አባት ነው። ፈጣሪ ብቻ አለ፣ አባት ነው። አባት ለልጁ አባት ነው። ስለዚህ እግዚአብሔር ይሰማል። ግን
አንደኛው የሚመልስበት መንገድ ዝም በማለት ጸሎትን የሚመልስበት መንገድ ዝም በማለት ነው። በማለት ሊመልስ ይችላል። ሰምቷል፣ እየመለሰ ነው። ዝምታው መልስ ነው። በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ላይ ከነናዊቷ ሴት መድኃኒታችን ኢየሱስ እሷ ወዳለችበት ቦታ ነው የሄደው። ወደ ጢሮስ ወይም ሲዶና ወደሚባል ከእስራኤል ውጪ ዛሬ ሊባኖስ በሚባል ቦታ ያለ አካባቢ ነው እቺ ከነናዊት ሴት ያለችበት። ጌታችን እሷ ወዳለችበት የሄደው እሷን ፍለጋ ነው። ግን እቺ ሴት የጌታችን መምጣት ስትሰማ ቀረበችና እባክህ ልጄን ክፉ ጋኔል ይዞ ያስቸግራታል፣ ያስጨንቃታልና እባክህ ማረኝ ብላ ጮኸች። ጌታችን ግን አንዳች አልመለሰላትም ይላል። እየሰማ ዝም የሄደው እኮ እሷን ፍለጋ ነው። ልብ በሉ ጌታችን ከእስራኤል ውጪ የወጣው በዚህ ጊዜ ነው። ከምድረ እስራኤል ወጥቶ ከአሕዛብ ጋር ስለመገናኘቱ የተጻፈው እዚህ ቦታ ላይ ብቻ ነው። ስለዚህ ሄደው እሷን ፍለጋ ነው ማለት ነው። ግን እሷ መታ ስትለምነው እንዳልሰማ እንደማያውቅ ዝም ማለት። ደቀ መዛሙርቱ ጨንቋቸው ኧረ እባክህ ጌታ ሆይ በኋላችን ትጮኻለችና አሰናብታት አሉት። ሰው እየጮኸ ዝም ሲባል ይጨንቃል። እሱ ምክንያት ነበረው። ግን የዓለማወቅ እነሱ ተጨንቀው ተሳቀው ኧረ ዝም አትበላ እባክህ የሆነ ነገር ብላ አሰናብታት አሉ። በዚህ ጊዜ ጌታችን ዝም ቢል ይሻል ነበር የሚያሳይ ንግግር ተናገረ። ምን አለ? እኔ ከእስራኤል ቤት ለጠፉት ነው እንጂ ለሌሎች አልመጣሁም ማለት። አንቺ ከአሕዛብ ወገን ስለሆንሽ ከእስራኤል ቤት ውጭ ስለሆንሽ አንቺን አይመለከትሽም ማለቱ ነው። አሁን እኛ ብንሆን ምን እንላለን? አሁን ለምሳሌ የሆነ ቄስ ያሳልሙኝ ወይ እንደዚህ ብላችሁ አይ ላንቺ መስቀል መሳለም አይገባሽም ቢሉ እዚህ በኋላ ቄስ የሚባል አያሳየኝ አንልም ወይ? ሁለተኛ ቤተክርስቲያን አይ እዚህ ዘመን አቤት በእውነት ስድባችንና ነቀፋችን ይቻል ይሆን? እስኪ ከዚህ የተልዮን ማለት ዝም ነው ያለችው። ማለትም ልመናዋን ቀጠለች፣ ግን ሌላ ክፉ ሐሳብ በህሊናው አልመጣም። ሌላ ክፉ ነገር አልተናገረችም። እንደዚህ ባለ ጊዜ አሁንም ቀጠለች። እሷ እባክህ ጌታ ሆይ እርዳኝ እያለች ልመናዋን ነው የጨመረችው። አብዝታ ጮኸች እንጂ ተበሳጭታ ተስፋ ቆርጣ ነቃፊ ሆና አልተመለሰችም። እባክህ እርዳኝ፣ እባክህ ማረኝ አለች። አዎ የልጆች ህመም ለወላጅ ጭንቅ ነውና፣ አዎ የልጆች ህመም በጣም ወላጆች ራሳቸው ቢታመሙ ድረስ የልጆቻቸው ህመም ያስጨንቃቸዋልና እባክህ ማረኝ እያለች አብዝታ ጮኸች። አሁንም ጌታችን ቀጥሎ የተናገረው ነገር ከባድ ነው። ምን አለ? የልጆችን እንጀራ ለቡችሎች ለውሾች መስጠት አይገባም ማለት። የአሁኑ ሳያሰኝም ምን አቀበጠኝ አረፌ ብቀመጥ አላለችም እንዴ? ከአሕዛብ ወገን ተቆጠርኩ አይመለከተሽም ተባል። ደግሞ አሁን ይባስ ብሎ ከውሾች ይጨምረኛል ይደምረኛል አላለችም። እባክህ ማረኝ አለች። ከዛ ቀጥላ ምን አለች? መስላ ተናገረች። አዎ ልክ ነው፣ ግን ውሾችም ቡችሎችም ለልጆች ከሚሰጠው ፍርፋሪ የተረፈውን እኮ ይለቃቅማሉ። ማለትም ዋናው ተአምር ደገኛው ነገር አይገባኝም፣ እባክህ ትራፊ የሆነ ለአንተ ትንሽ ትራፊ የሆነው ለእኔ ትልቅ ነው እና በወደድክ አድርግልኝ ማለቷ። በዚህ ጊዜ ጌታችን ምን አለ? አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አለ። እንዲህ ያለውን ቃል ለመስማት ያውቃል በእውነቱ። ግን ይሄን ለመስማት መታገስ ይፈልጋል። ዝም ብሎ በትንሽ በትልቁ መደፍረስ አይገባም። ተወደዳችሁ እግዚአብሔር ቤተሰቦች፣ ብዙ ሰው ምን ያህል በትዕግስት እንደጸናች ያሳያችሁ። እንደው አባቶችን እንደዚህ ያለ ነገር ለመንቀፍ በጣም በቋፍ ያለ ብዙ ሰው አለ። በጣም ሰበብ ይፈልግ። እንዲያው የሆነ ነገር ብልጭ ካለች ኧረ ወዲያ ድሮውንስ ለማለት። ይቺ ሴት ያለፈችበትን ነገር ተመልከቱ። ከአሕዛብ ወገን ነሽ አንቺ አይመለከተሽም፣ ላንቺ አልመጣሁም አላት። አሁንም ጩኸቷን አላቋረጠችም። ማረኝ ነው ያለችው። ከውሾች ወገን ነሽ አይገባሽም አላት። አሁንም ጩኸቷን አላቋረጠችም። ማረኝ ነው ያለችው እንጂ አኩርፋ አልተመለሰችም። በእግዚአብሔር ላይ አኩራፊዎች አንሁን። በቤተክርስቲያን ላይ አኩራፊዎች አንሁን። በሰበብ በአስባቡ ከቤተክርስቲያን ለመራቅ የሆነ ምክንያት ፈላጊዎች እንዳንሆን እቺ ታስተምረናለች። ጌታችን ዝም ያላት ይሄ በውስጡ ያለው ጥበብ፣ ትህትና፣ እምነት እንዲገለጥ ነበረ። ስለዚህ ጌታችን ዝም ያለው በውስጧ እሱ የሚያውቀው ያ የዚህ ሴትዮ ታላቅ ጥበብ፣ እምነት እንዲሁም ትህትና እንዲገለጥ ነበረ። አብዝቶ ይሰጣል። እንደወደድሽ ይሁንልሽ አላት እኮ በቃ የወደድሽ ይሁንልሽ ነው ያላት። ስለዚህ እግዚአብሔር እየሰማ እንዳልሰማ እያየ እንዳላይ እየጮህን እየተጨነቀን ኧረ እባክህ ኧረ የለህም ወይ እያል እሱ እየሰማ ዝም ይላል። ዝምታው ግን የበለጠ አብዝቶ ለመስጠት ነው።
ብዙ እንዲሆንልን ተመስግነን ተመስክሮልን እንድንወስድ ብዙ ነገር እንድናገኝ ሊሆን ይችላል። እግዚአብሔር ዝም የሚለው ስለማይሰጥ አይደለም። ያጎነዲ ስለማይሰጥ አይደለም። እግዚአብሔር ዝም የሚለው በእኛ በኩል ያለውን ትዕግስት ለማየትና ለመረዳት ስለማይሰጥ ያዘገያል። ማዘግየቱ ግን አብዝቶ ለመስጠት ብዙ አድርጎ ለመስጠት ሲል አብዝቶ ለመስጠት ባወቀ እንዲህ ላሉ ነገሮች እየሰማ ዝም ይላል። ዝምታው ግን መልስ ነው። ዝምታው ግን መልስ ነው። ለመምህራችን ቃልዎት ያሰማልን እግዚአብሔር አምላክ እንዴት በጸሎት እንደሚመልስና በጸሎት እስኪመልስልን ድረስ ደግሞ እግዚአብሔር ዝም የሚልበትን ምክንያት በሚገባ አስረድተውናል። ለመምህራችን ቃልዎት ያሰማልን። ለዛሬ ያዝናቸው ቪዲዮዎችን እነዚህን ይመስላሉ። ጥሩ ቁም ነገር አዘል የሆኑ ነገሮችን እንዳገኘን ተስፋ አደርጋለሁ። በቀጣይ በሌሎች አስተማሪ ቁም ነገር አዘል ቪዲዮዎች እንገናኛለን። ይህን ቤት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ደግሞ አዲስ ቪዲዮ በለቀቅን ጊዜ እንዲደርሳችሁ የደወል ምልክቷን ተጫኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልን። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።